Guest 1234. Subscribe, Argu, please. This plastic is destroying our land, our future. I can't bear the pain. It's too much. We're losing everything to this poison. በአዲስ አበባ ከተማ የፕላስቲክ ከረጢት ወይም ፌስታል በመጠቀም በድንገት መታገዱን ተከትሎ መዲናዋ ባልተለመዱና እጅግ አስቂኝ በሆኑ ትዕይንቶች ተሞልታለች። እገዳው ለአካባቢ ጥበቃ ተብሎ የታወጀ ቢሆንም በቂ አማራጭ ሳይዘጋጅ መተግበሩ ግን ነዋሪውንና ነጋዴውን ለፈጠራ ሥራ አድርጎታል። አሁን ላይ በአዲስ አበባ ጎዳናዎች ላይ ገበያዎች የምታዩቸው ነገሮች ሁሉ ለካስ የፌስታል ውለታ እንደዚህ ነበር እንዴ የሚያሰኙ ናቸው። የከተማዋ ነዋሪዎችና ነጋዴዎች እገዳውን ብርቱን ፍተሻ ለማለፍ እያደረጉት ያለው ጥረት እጅግ አስገራሚ ነው። ከሰል የሚገዙ ሰዎች የሚቋጥሩበት ፌስታል በማጣታቸው ልክ እንደ ጥንቱ በፌርሜሎ ወይም በባልዲ ተሸክመው ሲሄዱ ይታያሉ። በኪሎ ቲማቲም የሚገዙ እናቶች ደግሞ ፌስታል ስለሌለ የገዙትን ቲማቲም በድስት ወይም በትልቅ ሳህን ይዘው ወደ ቤታቸው ሲያመሩ ይስተዋላሉ። የመንገድ ላይ ምግብ ሻጮች ቦምቦሊኖን ጨምሮ የሚቋጥሩበት ስለሌላቸው በረጅም እንጨት ላይ አከታትለው ለደንበኞቻቸው እያቀረቡ ይገኛሉ። ዳቦ ቤቶችም ዳቦን ለመጠቅለል ጋዜጣና ዳንቴል እንደ አማራጭ መጠቀም ጀምረዋል። ነገሩ ምንም እንኳን ፈገግ የሚያደርግ ቢሆንም ከበስተጀርባው ግን ትልቅ እንግልትና ጫና ይታይበታል። በተለይ 2000 ብር የሚደርሰው ድንገተኛ ቅጣት ነጋዴዎችን ለከፍተኛ ስጋት ዳርጓቸዋል። ነዋሪዎች አካባቢያችንን ጠብቅ ግን አማራጭ ይቅደም የሚል ቅሬታቸውን እያሰሙ ይገኛሉ። ለካስ ፌስታል መታገዱ ብቻ ሳይሆን የተለመደውን የኑሮ ዘይቤ መቀየርም ትልቅ አስቂኝ ትልቅ ትግል ነው። አዲስ አበባ ግን በዚህ ግርግር መሃል አስቂኝ የሆኑ ታሪኮችን እየከተበች ትገኛለች።